በዚህ ሳምንት ቤተክርስቲያን ተድላ ደስታ ያደረገ በዚህ ሰሞን ጌጥ ያጌጠ ደስ ያለው ይህን ያደረገ ከሚስቱ ጋር አንድ ወይም ከባሏ ጋር አንድ የሆነ በመኝታ የተገናኘ መብል መጠጥን አብዝቶ የሚደሰት ሰው ቁጥሩ ከአይሁድና ከይሁዳ ጋር ነው ማለት ነው። ሰሞኑን የክርስቶስን መከራ እያሰብን ቤተክርስቲያን ተግቶ በመዋል በማደር ቀንም ሌትም በ24ቱ ሰዓት የሚነበብ ግብረ ሕማማት የሚባል መጽሐፍ አለ። ከሊቃውንት የተሰበሰበ አባቶቻችን ሐዋርያት አባቶቻችን በዲድስቅልያ ከሰሩት ከሲኖዶሳቸው ከአዲስ ኪዳን ከብሉይ ኪዳን ከሊቃውንት መጽሐፍ ተውጣቶ የተዘጋጀ የክርስቶስን መከራ አንቀጹን የሚናገር መጽሐፍ ነው። ያንን ቁጭ ብሎ እየሰሙ ወሬ ሳያወሩ ሐሳብ ስጋዊ ነገርን ትቶ ስራ ሳይሰሩ ወደ ግል ስራ ሳያዘወትሩ በቤተክርስቲያን ተወስኖ መቆየት ይገባል። የሚቋረጥ ጸሎት የለም። መልክ ይደገማል። በዚህ ሳምንት አይደገምም የሚል መጽሐፍም የለም። ሰላምታ ጸሎትም ይደገማል። ለምን? መልካ ሕማማቱ ራሱ ሰላምታ ነው። ከሚደረሱ መጻሕፍት መካከል መኃልየ ሰሎሞን አንዱ ነው። መኃልየ ሰሎሞን ደግሞ መልክ ነው ራሱ። ስብሐት ለከ ሰላም ለከ ሰላም ለክሙ እየተባለ ነው መልካ ሕማማቱ የሚደረስ። መልካ ስዕልም ይባላል። ስለዚህ በሕማማት ይሄ ይደገማል ይሄ አይደገምም የሚባል ጸሎት የለም ከስንፍና በቀር። ግብረ ሕማማትን ከምናደርስበት ጊዜ በቀር የምናደርሳቸውን ጸሎቶች ሁሉ ይደረሳል። ቤተ ክርስቲያንን ኪዳኑን ቅዳሴውን የምታቆመው የክርስቶስን ሕማም ለማሰብ ተድላ ደስታውን አቆይታ በሌላ ቃለ እግዚአብሔር ተክታ ስታደርስለት ትሰነብታለች። ይህም እንዳይታጎል የሰኞ የማክሰኞ የረቡዕ ኪዳን እንዳይታጎል በዕለተ ሐሙስ 3 ኪዳኖችን መላልሳ በማድረስ እነዚህ ሁሉ ትፈጽማቸዋለች። ስለዚህ ይህን በማድረግ ቤተክርስቲያን ፍጹም በመዋል ቢቻል የጨው ቂጣ በመብላት የተቻለው ካልተከታመመ ሰው በቀር ደዌ ከጸናበት በቀር በጨው ቂጣ እየበሉ ከሚጣፍጥ ምግብ በቀር ሆኖ ይህንን መጸለይ ይገባል። ቤተክርስቲያን መዋል አለብን። ግብረ ሕማማቱን መስገድ ብቻ ሳይሆን ግብረ ሕማማቱ የሚነበበውን ንባብ መስማት ይገባል። በዚህ ሰሞን ተድላ ደስታ ማጌጥ የለም። በጸሎተ ሐሙስ ሁሉም ምዕመናን ይቆርባሉ፣ ስጋው ደግሞ ይቀበላሉ። መቁረብ የሚቻላቸው የተዘጋጁ ሁሉ ይቀበላሉ። ተዘጋጅተን እንቀበላለን ስጋው ደግሞ። ለምን? የጸሎተ ሐሙስ ዕለት ብቻ የሚቀደስበት ምክንያት የጸሎተ ሐሙስ ዕለት ሐሙስ ሐዋርያትን አቁርቦ ዓርብ ስለተሰቀለ ያንን ታሳቢ ማድረግ የዛለት ምስጢረ ክህነትን ለማስተማር ሥርዓተ ቁርባንን ለማስረዳት 12ቱን ብቻ አቁርቧል። ዛሬ ግን ስጋው ደግሞ ለሁሉ ስለተሰጠው ሁሉም ምዕመናን ይቆርባሉ ማለት ነው። ማማተም ግን ይቻላል ሳምንቱን። ለምን? የማንባረክበት ምክንያት ሐዘንን ለመግለጥ የጌታችን መከራውን ለመግለጽ ስቃዩን ለማሰብ ሰላም የሚሰጥ አምላክ ሰላም እንደሌለው አድርገው እያንከላከሉ እያዳፉ ሰቀሉት ለማለት ሰላም የምናገኝበትን መስቀል ሳንሳለም እንሰንብታለን እንጂ ሰውነትን ማማተብ አማትቦ መስገድ ግን አይከለከልም። ይህንን አድርጎ ዓርብ ማታ ለእሑድ እስከ እሑድ ድረስ አክፍሎ መዋል ይገባል። ማንኛውም ሰው ማክፈል ይገባል። ፍታት የለም፣ ክርስትና የለም። በዚህ ሳምንት ቀናቸው የሚደርሱ ክርስቲያኖች ቢኖሩ ወይም ደግሞ 40 ቀን የሞላው ወንድ ልጅ 80 ቀን የሞላት ሴት ልጅ ብትኖር ዕለቱን እንደማለፍ አይቆጠርባቸውም። እሑድ ክርስትና ይነሳሉ ማለት ነው፣ ይሰነብታሉ። ንዑሰ ክርስቲያን አዲስ ተጠማቂ ካደጉ በኋላ ክርስቲያን የሚሆኑ ምዕመናን ቢኖሩ ሐሙስ እግራቸውን አብረው ይታጠባሉ፣ አይከፈልባቸውም። ቁርባን ግን አይቆርቡም። ክርስትና የሚነሱት የሚጠመቁት ግን
እሁድ ነው ማለት ነው። ይህንን አድርገን ስርዓቷን ጠብቀን አክብረን ጌታችን መድኃኒታችን ኢየሱስ ክርስቶስን ፋሲካችን ክርስቶስን ተከትለን ከኃጢአት ወደ ጽድቅ፣ ከክደት ወደ ሃይማኖት፣ ከመለያየት ወደ አንድነት፣ ከጠብ ከክርክር ወደ ፍቅር፣ ከሞት ወደ ሕይወት እንድንሻገር ሀገራችን ኢትዮጵያም ወደ ሰላም እንድትሻገር፣ መለያየት እንዲጠፋልን፣ ፍቅር እንዲነግስልን፣ በሀገር ያለው ሁከት ዘረኝነትና ክፋት እንዲጠፋልን ፍቅር አንድነትን አስበን ከእሑድ ጀምረን ታርቀን በፍቅር ሆነን ማሳለፍ ይገባናል።